ሰላምና ጸጋ ይብዛላችሁ የተወደዳችሁ ቅዱሳን እንደምን አላችሁ? ሁሉ መልካም ነው። እግዚአብሔር ይመስገን። እኔ ወንድማችሁ የምንስራችሁን የእግዚአብሔርን የምንስራችሁን ወንጌል የምናገር በእግዚአብሔር የተመረጥኩኝ ሙሌ ነኝ። እንደምን አላችሁ? ሁሉ መልካም፣ ጤንነት፣ ኑሮ ጥሩ ነው። እግዚአብሔር ይመስገን። እንዴት ነው በወንጌል ውስጥ ያላችሁ ነገር? እንዴት ነው ወንጌልን ያብላላችሁት ነው? በእግዚአብሔር ወንጌል እየተደሰታችሁ ነው? እንግዲህ እግዚአብሔር አምላክ የመጨረሻ ደስታው የሆነ ሰዎችም ደግሞ ይደሰቱበት ዘንድ በመንፈስ ቅዱስ አማካኝነት በሰዎች ልብ ውስጥ ያፈሰሰው የእግዚአብሔርን ፍቅር ነው። ይሄ የእግዚአብሔር ፍቅር የተገለጠው በክርስቶስ ኢየሱስ መስቀል ላይ ነው። መስቀሉን ስትመለከቱት፣ መስቀሉን ስታዩት ክርስቶስ ኢየሱስ እንደ ማንኛውም ሰው ወንበዴ ሆኖ ወንጀለኛ ሆኖ ኃጢአት ተገኝቶበት ወይ እግዚአብሔር ቀስፎት የእግዚአብሔር ቁጣ የእግዚአብሔር ተግዛዝ እሱ ላይ ሆኖ ሳይሆን ስለ ዓለም ምትክ እየሆነ ወይ ደግሞ ቤዛ እየሆነ ወይ ደግሞ ኢየሱስ ገና አመጣጡ ራሱ ምንድነው ሲባል ሰውን ወክሎ ነው የመጣው። ሰውን ልክ አንድ የብሉይ ኪዳን ሊቀ ካህናት የእስራኤልን ሕዝብ ወክሎ እንደሚገባው እንደዛ ክርስቶስም እኛን ወክሎ ሰው ሆኖ በዚህ ምድር ላይ መጣ። ስለዚህ ኢየሱስ ሆኖ ሳይሆን በዚህ ምድር ላይ የተመላለሰው እኔንና እናንተን ሆኖ ነው በዚህ ምድር የተመላለሰው። ይሄን መረዳት የክርስትና መሰረትና እውነት ነው። ኢየሱስን መቀበልና ኢየሱስን ማመን ደግሞ የዘላለም ሕይወት ነው። ስለሆነ ነገር አይደለም እያወራለሁ፣ ስለ ዘላለም ሕይወት ስለሆነው ስለ ኢየሱስ ክርስቶስ ነው የማወራው። ዛሬ ግን በጣም በጥቂቱ ልነግራችሁ የምፈልገው አንድ ሐሳብ አለ። እሱም በሁለተኛ ጢሞቴዎስ መጽሐፍ ውስጥ ምዕራፍ 4 ላይ ሐዋርያው ጳውሎስ ለጢሞቴዎስ ወንጌልን ሲያስረክበው፣ ወንጌልን ሲሰጠው፣ ወንጌልን እንዲሰብክ አደራ ብሎ ሲለው አንድ ነገር ይመክረዋል። ወንጌል ሰባኪነትን ስራ አድርግ ይለዋል። እንግዲህ ጢሞቴዎስ ምንም በጳውሎስ እጅ የእግዚአብሔር ወንጌል አሳልፎ ጳውሎስ ቢሰጠውም ግን በእግዚአብሔር የተመረጠ ሰው ነው። ገና ከሕፃንነቱ ጀምሮ በእግዚአብሔር ቃል ያደገ ሰው ነው። የእግዚአብሔርን ጥበብ የተካፈለ ሰው ነው። የእግዚአብሔርን ሕይወት የተካፈለ ሰው ነው። በመጽሐፍ ውስጥ ያለውን ጽድቅና ምክር የተረዳ ሰው ነው። የገባው ሰው ነው። እንዲሁም ደግሞ የጸሎት ሰው ነው። የጸሎት ሰው ነው። በጣም ድንቅ ሰው ነው ይሄ ጢሞቴዎስ የሚባለው። አሁን ስለሱ ብቻ ላወራ አይደለም የመጣሁት፣ ስለ ወንጌል ሰባኪነት ነው ላወራ የመጣሁት። እንግዲህ ወንጌል ማለት ምን ማለት ነው? አሁን ወንጌል ማለት ምን ማለት ነው የሚለውን ወንጌል ማለት መጽሐፍ ቅዱስ ማለት ነው። ወንጌል ማለት ሕግ ነው። ወንጌል ማለት የተለያየ ነገር ነው ብለው ሰዎች ይላሉ። ወንጌል ማለት ግን የምስራች ማለት ነው፣ ባጭሩ ማለት ነው። የምስራች ማለት ነው ወንጌል ማለት። በግሪኩ ኢቫንጀሊኮ ይለዋል። ኢቫንጀሊኮ ማለት የምስራች ማለት ነው። ሃሌሉያ! ኢየሱስ ጌታ። መልካም ዜና የምስራች የተፈጸመው ደግሞ በክርስቶስ ኢየሱስ መስቀል ላይ ነው። እና ይህን የምስራችን ይሄ የእግዚአብሔር የምስራች ነው። ባይ ዘ ዌይ የሰው የምስራች አይደለም፣ የእግዚአብሔር የምስራች ነው። ይሄን የምስራች የሚናገሩት ግን አገልጋዮች ናቸው። አሁን አገልጋይ ለዚህ ነው የእግዚአብሔርን የምስራች ወንጌል ከገባው ብቻ ነው መስበክ ያለበት። የእግዚአብሔር የምስራች ወንጌል ካልገባው አንድ አገልጋይ ምንድነው የሚያገለግለው? ለዚህ ነው በባለፈው ጊዜ የአዲስ ኪዳን አገልጋይ የአዲስ ኪዳን አገልግሎት አለው። ስለዚህ የአዲስ ኪዳን አገልጋይ የአዲስ ኪዳን አገልግሎትን ተረድቶ አውቆ ነው መግባት ያለበት። ምንድነው የአዲስ ኪዳን አገልግሎት ሲባል? የምስራች ዜና ነው። በእግዚአብሔር የተሰራ በእግዚአብሔር የተፈጸመ ሃሌሉያ ብቁ የሚያደርግ ጻድቅ የሚያደርግ ያለ ነውር የሚያደርግ የእግዚአብሔር መለኮታዊ አእምሮ በእኛ ላይ የሚገጥም ሃሌሉያ ክርስቶስን ወደ መምሰል የሚያሳድገን፣ ወደ መሆን አይደለም ወደ መምሰል የሚያሳድገን በሁለንተናዊ ማለት ነው። ክብር ለጌታ ለኢየሱስ ይሁን። ስለዚህ ወንጌል ሰባኪነትን ስራ አድርግ ብሎ ሲያወራ ሐዋርያው ጳውሎስ በዚህ የወንጌል ስራ እንግዲህ ሙሉውን ጊዜ ነው የሰጠው። ሙሉ ጊዜውን ሰጥቷል። ሙሉ ህይወቱንም ሰጥቷል። ይሄ ሰው
ገና ለዚህ የወንጌል ሰባኪነት ሳይለይ በፊት ሳይወጣ በፊት ጢሞቴዎስ ግን ራሱን በእግዚአብሔር ቃል ያሳድግ የነበረ ሰው፣ ባጭሩ የተዘጋጀ ሰው ነበር። ጳውሎስ ለሮሜ ሰዎች አንድ ነገር ሁሌ ልቤን ይነካኛል። ወደ እናንተ በመጣው ጊዜ ወንጌልን ፈጽሜ ሰብክ ዘንድ እንደሚገባ ተዘጋጅቻለሁ። አይታችኋል። አንድ ሰው ወንጌልን ለመስበክ ከመውጣቱ በፊት አንድ ሰው ወንጌልን ለመናገር ከመውጣቱ በፊት ወንጌልን እንደሚገባ መረዳት አለበት። ወንጌልን እንደሚገባ ለመረዳት ደግሞ በወንጌል መዘጋጀት አለበት፣ መታጠቅ አለበት። አሜን አሜን አሜን። ስለዚህ ወንጌል ያልገባው ሰው፣ ወንጌልን ያልተረዳ ሰው ምን እንደሚያገለግል አላውቅም። የምስራች ነው። ይሄ የምስራች ደግሞ ሁሉ ጊዜ ነው። ሰዎች በድካም ውስጥ ሊሆኑ ይችላሉ፣ በብርታት ውስጥ ሊሆኑ ይችላሉ። ሁሉ ጊዜ ግን እግዚአብሔር ለሰዎች ያለው ሐሳብ በወንጌል በኩል ተገልጧል። ይህ ወንጌል የእግዚአብሔር ምስጢር ነበረ። በነቢያቶች በትንቢታቸው ተናግረውታል፣ በመጽሐፍት ጽፈውታል። ክርስቶስ ደግሞ ስጋ ለብሶ በዚህ ምድር ላይ ምን ብሏል? ተገልጧል። በዚህ ወንጌል ውስጥ አገልጋይ የሆኑ ሰዎች ይህን ወንጌል የዕለት ስራቸው ማድረግ አለባቸው ነው። የሆነ በሳምንት አንዴ የምንሰብከው አይደለም። እሁድን ጠብቀን የአምልኮ ጊዜ ጠብቀን የምንሰብከው አሁንማ ርዕስ ሆኗል። የሆነ ርዕስ እየተሰጠ ነው የሚሰበከው። ኖ ወዳጆቼ፣ መጽሐፍት ሁሉ ስለ ኢየሱስ ያወራሉ። ስለ ኢየሱስ የምናወራው፣ ስለ ኢየሱስ የምንሰብከው በሳምንቱ ውስጥ 7 ቀን፣ በወር ውስጥ 30 ቀን ነው። በአመቱ 365 ቀን የምንሰብከው 24 ሰዓት እንሰብካለን። በየሰዓቱ በየሰኮንዱ ስለ ኢየሱስ እናወራለን፣ እናስባለን። የወንጌል ሰባኪነትን ስራ አድርግ ብለው ሲለው ለዚህ ፓስተር ምን ማለት ነው ሲባል እየሸቀጥክ እየነገድክበት ትርፍ እያገኘበት ብላበት፣ ተዳደርበት፣ ቤት መስርትበት፣ ትዳር ይሆን ካለ እያለው አይደለም። አሁን በወንጌል አማካኝነት ጳውሎስ እኔ በጣም የሚመቸኝ እኔ የእግዚአብሔርን ቃል እንደሚሸቃቀጡት እንደሚነግዱበት በውሸት እየተናገርኩ እውነት ላይ የምነሳ ሰው አይደለሁም ማለት። እኔም በወንጌል አልሸቃቀጥም ማለት። በእግዚአብሔርን ቃል እንደሚሸቃቀጡት አይደለሁም ማለት። አጃዳጋዲጋና ማካቱራ ባባያስ የእግዚአብሔርን ቃል ምን እንደሚሸቃቀጥ ሰው አይደለሁም። የእግዚአብሔርን ቃል የሚሸቃቅጡ አሉ። በእግዚአብሔር ቃል የሚነግዱ አሉ። ትዝ ይላችኋል ጌታ ኢየሱስ ክርስቶስ በነፃ የተሰጣችሁን በነፃ ስጧል። ኢየሱስ በምድር ሳለ በአካል በስጋ በምድር ሳለ ማለት ነው። ሐዋርያው ጳውሎስም እኔ አልሸቃቅትም። ስለዚህ አደራ ብሎ ሲሰጠው አሁን እሱ ሊሄድ ስለሆነ አገልግሎቱን ስለፈጸመ እግዚአብሔርም ስለጠራው አደራ ብሎ የሚሰጠው እንዳትሸቃቅጥ ይለዋል፣ እንዳትነግድበት ይለዋል። አሜን አሜን አሜን። ወንጌልን አመካኝቶ የሚነግዱ አሉ። በወንጌል ግን እንባረካለን። በወንጌል አንባረክም ማለት አይደለም። አገልጋይ የሚያገለግል አገልጋይ አንደኛ አቅርቦቱ ራሱ ከእግዚአብሔር ነው ወዳጆች። አቅርቦቱ ራሱ ከእግዚአብሔር ነው። እግዚአብሔር ነው የሚመግበው። ትዝ ይላችኋል በብሉይ ኪዳን ጊዜ ራሱ እግዚአብሔር ያቀርብላቸው ነበር። የሌዊ ነገድ ካህናቶች ስለነበሩ ለነሱ እግዚአብሔር ራሱ ያቀርብላቸው ነበር። የነሱ ድርሻ አለ። አዎ የአገልጋይ ድርሻ አለ። አገልጋይ ቀለብ አለ የለውም? አለው፣ በደንብ ነው ያለው። ሰዎች አይባረኩትም። ሰዎች በቸርነትን ስጦታን አይሰጡትም። ጳውሎስ የፊልጵስዩስ ቤተክርስቲያን ቸርነት ያደርጉለት ነበር፣ ይረዱት ነበር፣ ያግዙት ነበር። አገልጋይ አይታገዝም ወይ? አይደለ፣ አገልጋይ ይታገሳል በደንብ። ግን አገልጋይ ወንጌልን ሰበብ እያደረገ የእግዚአብሔርን ስም ሰበብ እያደረገ እየጸለየ፣ ለምሳሌ ዘይት መነገድ፣ በጨው መነገድ፣ በተለያየ ውሃ፣ ቲሸርት፣ ጨው፣ ከረሜላ፣ ጤፍ በተለያየ በፎቶ እያደረጉ ገስት ሃውስ እያደረጉ ቤት እያስያዙ አልጋ እያስያዙ፣ ይሄ ንግድ ነው፣ ሌብነት ነው። ቤቴ የጸሎት ቤት ነው የተባለው እንጂ የንግድ ቤት አልተባለ። ወንጌል ሰባኪነትን ስራ አድርግ ማለት ታዲያ ምን ማለት ነው ሲባል ያለ ስንፍና
ያለ ስንፍና በትጋት ሁል ጊዜ በሁሉም ስፍራ በሁሉም ቦታ ሰዎች ሁሉ ይድኑ ዘንድ ወንጌልን ስበክ ማለት አለቀ። በሁሉ ጊዜ በሁሉም ስፍራ በሁሉም ቦታ ሁሉ ጊዜ ወንጌል ስበክ ማለት በትጋት ያለምንም ስንፍና የወንጌል ሰባኪነትን ስራ አድርግ ማለት እንደዛ ማለት ነው እንጂ ነግድ አይደለም። እንዴት ነው ምናምን ስራ ስትላቸው እንዴ በወንጌል እየሰራ በወንጌል እየነገዱ ያሉ አሉ። ተጠንቀቁ ከእንደዚህ አይነት ሰዎች፣ ከእንደዚህ አይነት አገልጋዮችም ተጠንቀቁ። በእግዚአብሔር ስም የሚነግዱ የሚሰርቁ ወዳጆቼ፣ እኛ የምንሰብካችሁ እኛ የምንነግራችሁ ንጹህን የእግዚአብሔርን ቃል ንጹህን የእግዚአብሔርን ወንጌል ነው። ስለዚህ ይህን ማወቅ ይህን መረዳት መንፈሳዊነት ነው። ምናልባት ይሄን ቃል አገልጋዮች እየሰማችሁ ልትሆኑ ትችላላችሁ። በዝግጅት ላይ ያላችሁ አገልጋዮች እንደኔ ወጣቶች ልትኖሩ ትችላላችሁ። እንዲሁም ደግሞ ህዝብ ልትኖሩ ትችላላችሁ። የእግዚአብሔርን ቃል እድል አግኝታችሁ የምትሰሙ እንዲህ ቁጭ ብላችሁ መስማት፣ እንዲህ ዩቲዩባችሁን ከፍታችሁ ቸርች እየሄዳችሁ መስማት እድል ነው። ወይኔ እድል ባገኝ የሚል ስንት ሰው አለ ወዳጆቼ። እግዚአብሔር በሰጣችሁ እድል ግን ይሄን ቃል የምትሰሙ ካላችሁ ሃሌሉያ፣ አሰማማችሁን አስተካክሉ። አሰማማችሁን አሁንም አስተካክሉ። አገልጋዮች ወንጌል ስራ አድርጉ። ያለ ስንፍና አገልግሉ። በትጋት አገልግሉ። ሁሉ ጊዜ ወንጌል ስበኩ። የምስራቹን ወንጌል ስበኩ። ሁሉ ጊዜ ሰው ይድናል። መድኃኒዓለም ሲሰበክ መድኃኒዓለም ማለት እኮ የዓለም ሁሉ መዳን ማለት እኮ ነው። ሰው ሁሉ ዋጋ ተከፍሎለታል። እግዚአብሔር በዓለም ላይ ኃጢአት አይቆጥርም፣ በደል አይቆጥርም። ምክንያቱም ለአንዴና ለመጨረሻ ጊዜ ክርስቶስ ላይ ተቆጥሯላ፣ ኢየሱስ ላይ ተቆጥሯላ የዓለም ሁሉ ኃጢአት። ቅድም መግቢያ ላይ እንደተናገርኩት አስተውሉ። ሊቀ ካህኑ ወክሎ እንደሚገባ ወደ ቅድስተ ቅዱሳን ኢየሱስም እኔንና እናንተን ወክሎ ወደ ቅድስተ ቅዱሳን ደሙን ይዞ ገብቷል። እኔና እናንተስ የወከለ አካል አለ፣ ክርስቶስ ይባላል። ለዓለም ሁሉ ቤዛ በመሆን ምትክ በመሆን ማለት ነው። ስለዚህ እኔና እናንተ በኃጢአታችን አይደለም የምንጠየቀው። ኃጢአትን ስሬት ባደረገው በክርስቶስ ግን ባለማመናችን እግዚአብሔር ሊጠይቀን ይችላል። ስለዚህ ሰዎች እንዳይጠየቁ፣ ሰዎች ወደ ጽድቅ እንዲመጡ ሰዎች ወንጌል ስበኳቸው። እግዚአብሔር እናንተን ይባርካቸዋል። ደግሞ ከወንጌል ከዚህ ከእግዚአብሔር ከምስራቹ ወንጌል በላይ በረከት አለ? ከመዳን በላይ ከመጽደቅ በላይ ያለ ነውር ያለ ነቀፋ የእግዚአብሔር ዘር የእግዚአብሔር ልጅነት እናንተ ውስጥ በመሆኑ ከዚህ በላይ ደስታ አለ? ከዚህ በላይ ክብር አለ? መንፈስ ቅዱስ እናንተን ቤተ መቅደስ ካደረገ ከዚህ በላይ አለ? ይሄን እኮ አይምሮ ሊቀበለው አይችልም። ይሄን መቀበል የሚችለው መለኮታዊ አይምሮ የሚባል የክርስቶስ ልብ፣ የክርስቶስ አይምሮ፣ የክርስቶስ አስተሳሰብ ሰዎችን ወደዚህ ያሳድጉ። ወንጌል ሰባኪነትን ስራ አድርግ ማለት ያለ ስንፍና በትጋት ሁሉ ጊዜ በሁሉም ስፍራ ስበክ ማለት ሌላ ትርጉም የለውም ወዳጆች፣ እንጂ እየነገርን እየሸቃቀጥንበት ራሳችንን ማደለብ አይደለም። እንደ ብሉ ኪዳን ሕዝቅኤል ምዕራፍ 34 እና 35 ላይ እንዳሉት ካህናቶች አይደለም። እነሱ ራሳቸው ልብስ ያሰፋሉ፣ ከህዝቡ ብር እየለቀሙ ራሳቸውን ያደልባሉ፣ ጮማ ይበላሉ፣ ጮማ ሆኑ፣ የሚያማምር የሚያጌጥ ልብስ ይለብሳሉ። የእግዚአብሔር ህዝብ ግን እረኛ አጥቷል። የእግዚአብሔር ህዝብ ግን መጋቢ አጥቷል፣ የሚጠብቀው አጥቷል፣ የእግዚአብሔርን ቃል የሚመክርለት የሚሰብክለት ሰው አጥቷል። እነሱ ግን በምን የመሳሰለ በስንት ሚሊዮን እና ቢሊዮን መኪናና ቤት መኖሪያ ይኖራሉ። እሱ ጥሩ ነው፣ ኑሩ። ግን እስቲ ዝቅ ብለን አካላቶቻችንን እንመልከት፣ ደካማ ወንድሞቻችንን እንመልከት፣ ለነሱ ቸርነት እናድርግ። ሃሌሉያ።
ስለዚህ የእግዚአብሔርን ወንጌል ሁል ጊዜ በሁሉም ስፍራ ያለ ስንፍና በትጋት እሰብካለሁ። የወንጌል ሰባኪነታችንን ስራችን እናደርጋለን። ተባርካችሁ